እሺ እንግዲህ እስካሁን ድረስ ያየናቸው ስለ መመሪያና ስለ ንዘመን ስለ ጋይዳንስ ኤንድ ዲሲፕሊን አይተናል። ዛሬ ደግሞ ለመመሪያ አንድ ሰው መመሪያን በአግባቡ እንዲተገብር ንዘመን የሚያስፈልጉ ክህሎቶች ምንድን ናቸው? አንድ መምህር ወይም አንድ ኬርጊቨር የሚያስፈልጋት ክህሎት ምንድን ናቸው ብለን በደንብ ለማየት እንሞክራለን። እንግዲህ በምዕራፉ ዓላማ ይህን ምዕራፍ ተመራቂዎች ስታጠናቅቁ ከህፃናት ጋር ውጤታማ የመገበያ ዘዴዎችን ሰፋሽ እሺ ከህፃናት ጋር ውጤታማ የመግባቢያ ዘዴዎችን በመለየት በተግባር ተተረጉማላችሁ። የተካተላችሁ ነው። ምንድነው ለመመሪያና ለዲሲፕሊን የሚረዱ ምንድናቸው? የመግባቢያ ክህሎቶች ኮሚኒኬሽን ስኪል ናቸው። በነገራችሁ ላይ ማንሳታችን ካልቀረ በዚህ ዓለም ላይ በተለይ በአሁኑ ሰዓት ላይ ትልቁ ክህሎት የሚባለው የኮሚኒኬሽን ስኪል ታስታውሱ እንደሆነ ትናንትና የተለያዩ ምሳሌ ሰዓት አላችሁ ነበር። ልጅ የቡቲክ ስሸጥ ታስታውሳለች። ሰውየውን አሳምኜ እጥፍ ሸጥኩለት። ምንም እንኳን ጉዳዩ ትክክል ነው ብሎ ባይወሰድም ነገር ግን ሰውየው ዋጋው እኮ ሌላ ቦታ አውቆታል። እኔ ግን አግባባሁት። አመነ ሳይሆን አሳመንኩት ነው። ስለዚህ ብቃቱ የማን ነው? የኔ ነው እሱ ያለው ብቃት ያለው የሰውየው ሳ የመግባባት ክህሎት አልነበረውም። በእርግጥ እኔ መረዳት አልነበረም። ስለዚህ ይሄ ኮሚኒኬሽን ስኪል ነው። እንዴት አድርገን ነው መመሪያዎችና ዲሲፕሊን ስናስተገብር? እስኪ ካሜራ ይልኝና እኔ ጋር ቀጥታ ይገባል። ለዚህ ታነሽ ካሜራ ምንድነው? እነዚህ ዘዴዎች ምንድናቸው? ይታይሻል? አዎ እዚህ ጋር ያገኘኛል። በጣም አመሰግናለሁ። እሺ እንቀጥላለን። ሌላው የተለያዩ የአስተዳደር ዘዴዎችን በማወዳደር ህጻናት እድገት ተመራጭ የሆነውን ዘይቤ እናያለን። የተለያዩ የአስተዳደር ዘይቤዎችን የፓረንታል ስታይል ግብ የአስተዳደር ዘይቤዎች ወላጆች ልጆቻቸውን እንዴት አድርገው የሚያሳድጉ ወደ 4 አይነት የልጆች የአስተዳደር ዘይቤዎች አሉ። እነሱን ለማየት ዲሞክራሲያዊ፣ ልቅ፣ ፈላጭ ቆራጭና ግድ የለሽ የሚባሉ 4 አይነት የወላጆች የአስተዳደር ዘይቤ አለ። እነሱን እናያለን። ሶስተኛ ዲሲፕሊን በልጆች ስሜታዊና ማህበራዊ እድገት ላይ የሚያሳድረው አዎንታዊና አሉታዊ ተጽዕኖ። ዲሲፕሊን የሚያሳድረው ምንድን ተጽዕኖ እናያለን። እነዚህ አዎንታዊና አሉታዊ ተጽዕኖች እናያለን። ሌላው ለተለያዩ የእድሜ ክልሎች ከጨቅላ እስከ ቅድመ ትምህርት ድረስ የሚመጥኑ የዲሲፕሊን ዘዴዎችን እንመርጣለን። በዲሲፕሊን አሰጣጥ ላይ ወጥነት መኖሩ ያለውን ጥቅምና የግጭት አፈታት ስልቶችን እናያለን። እሺ ተግባቦት ወይም ኮሚኒኬሽን አይሲቲዎች አላችሁ፣ በቴክኖሎጂ የተማሩት አላችሁ። ተግባቦት ምንድነው? ወይም ኮሚኒኬሽን ምንድነው? መግባባት ምንድነው? ኮሚኒኬሽን እስኪ የመግባባት ክህሎት ምን ማለት ነው? ሃይ ከሞን እጅ በማውጣት መግባባት ማለት ምን ማለት ነው? ምኑ ነው የምንግባባው? እንዴት ነው የምንግባባው? በምን ነው የምንግባባው? ምን ነው ቃስ ለማለት ነው። ጊዜ በቃ ወይ የለውም ኢንቶኔ ያጣመጥሽ ነው ዛሬ ነው ለለጁ ባለፈው አብዝቶ መጥማት ወይም በቂጡ ካለ መጥማት ነው የዚህ ምልክት ተብሏል አይደለም ተብሏል። ፍሩድ የተባለ ሰው ኦቨር ሳቲስፋክሽን ኦር አንደር ሳቲስፋክሽን። እሺ ስለዚህ ኮሚኒኬሽን ምንድነው? ከቃላት ባለፈ በድምፅ ቃናና በሰውነት እንቅስቃሴ የሚያጠቃልል የልጆች የግንኙነት መሰረት ነው። አሁን ልባል ምናወራው ኮሚኒኬሽን ያው ብዙ ጊዜ በቃላት ይገለጻል አይደል? መልእክት ኮሚኒኬሽን ማለት መልእክት ከመልእክት አቀባዩ ወደ መልእክት ተቀባዩ የሚደርስበት ወይም መድረስ ነው ኮሚኒኬሽን ማለት። ለምሳሌ እኔ አሁን እናንተ ሳትኖሩ እኔ በዚህ ክፍል ውስጥ ዝም እየፈለገውን ያክል ቢጮህ ኮሚኒኬሽን አለ፣ ተግባቦት አለ። ስለዚህ ምን ያስፈልጋል? መልእክት አቀባይና መልእክት ተቀባይ፣ እንዲሁም ደግሞ የመልእክት ማቀበያ ምን ያስፈልጋል? ቻናል ያስፈልጋል። ቻናል ማለት እሱ ነው ያለ። ብዙ ጊዜ በልጆችና በአዋቂዎች መካከል የሚፈጠሩ ግጭቶች ምንጫቸው መልእክቱ የደረሰበት መንገድ ግልጽ አለመሆን
ወይም የመሆን ጉዳይ ሰው መቼ የሚጣለው ሰው እኮ በተፈጥሮ መጥፎ አይደለም፣ ባለጌም አይደለም። ምን ሲሆን የሚጋጨው በመልዕክቱ ላይ ምን ሳይል ነው አለመግባባት ሲፈጠር እንዴት ነው የማይግባቡት? አንደኛ መልዕክት አስተላላፊ በአግባቡ የተፈለገው መልዕክት በተገቢው መልኩ ማስተላለፍ ካልቻለ፣ ሌላስ መልዕክት ተቀባዩ የተላለፈውን መልዕክት በአግባቡ ተቀብሎ መተርጎም ካልቻለ፣ ሶስተኛ መልዕክቱ በራሱ የሚያምታታ ከሆነ፣ አራተኛ የመልዕክት ማስተላለፊያ ዘዴውና ስልቱ አግባብና ተገቢ ካልሆነ። ለምሳሌ እንደምን አላችሁ? ሰላም አላችሁ? የትኛው ነው የተስተካከለ ኮሚሽን? መጀመሪያው ነገር ነው ነገር ነው። ስለዚህ አሁን በዚህ ንግግር በሰላምታ ሰው ቢቆጣና ለዚህ አጠፋ ምላሽ ቢመልስ ጥፋቱ የሚሆነው የተግባቦት ክህሎት ችግር ነው ማለት ነው። እሺ ሶስተኛው ያለው የተሳካ ንግግርና የማዳመጥ በማስተማር ዲሞክራሲያዊ የአስተዳደግ ዘዴዎችን ጥቅም ላይ እናውላለን። ይህን በዝርዝር ነው ያለው። የተሳካ ኢፌክቲቭ ኮሚኒኬሽን ቅድም እንዳልኳቸው ለምሳሌ አንድ ሰው ዝም ብሎ ሲለፈልግ ስለዋለ ብቻ ብዙ ሀሳብ ስለለፈልግ ብቻ ተግባቦት ተፈጥሯል ማለት ይቻላል አይቻልም? የተመረጠ ስለዚህ አንደኛ የሚተላለፈው መረጃ የተመጠነና ተገቢ መሆን አለበት። አራተኛ ሰልጣኞች ከአዛዥነት ወጥተው ወደ አመቻችና እዩልኝ መካከል የሚሸጋገሩ አሁን ከማዘን አትሩት እንዲያታል ከማለት ወደ ትነዳለን ከአዛዥነት ወደ አመቻችና ምን ለካይ ምክንያቱም ዓላማችን ማስተማር ነው። ማሸማቀቅ አይደለም፣ ማስተማራትም አይደለም። እሱ አይደለም ጥልቀት መፍጠር ማለት ነው። እሱን ያያል ማለት። እሺ ከህፃናት ጋር ለመግባባት የሚረዱ ውጤታማ ቴክኒኮችን አንድ ሰው ቆሞ እናንተ ቁጭ ብላችሁ ጣቱን እየቀሰረ ቢናገራችሁ ወይም ቢቆጣችሁ ምን ይሰማችኋል? ይህ ሁኔታ ለልጆች ሲሆን ምን ይሆናል? አንቺ ያል ቢናገር ምን ማለት ነው? ሱማን ታይዋት አንደኛ ትኩረት መሰብሰብ ሊሆን ይችላል፣ ወይም ደግሞ ማንገራገር ሊሆን ይችላል፣ ወይም ደግሞ ከሌሎች ሰዎች ለይቶ እዚያ ሰው ላይ ትኩረት ማድረግ ሊሆን ይችላል። አይደለም ለልጆች ሲሆንስ አሁን እንዳልኩት በጣም እየተረቆመ አንድ ሰው በእናንተ ላይ በምልክት ቢያወራችሁ ምን እንደሚሰማችሁ ምን ያክል ሳግባብ ነው ለወዲያው ይወሰዳል በግጣ። ስለዚህ ልጆች ላይ ቢሆንስ አንድ ሰው ቆሞ እናንተ ቁጭ ብላችሁ ጣቱን እየቀሰረ ያናግራችሁ ወይም ቢቆጣችሁ አሁን ቢቆጣችሁ ልዩ ማናገር ያለ ቢቆጣችሁ ምን ይሰማችኋል? አሳባችሁ ተቀጡ ረማው ነው ነው አሳባችሁ ታዲያ ነበር ምን ነው ያደረገው ራስ እንደለው። ስለዚህ እናንተ ተራ ነው ዛሬ። ስለዚህ እንዲያ ያደርጋቸው ምንድነው የሚሉ በተለይ ደግሞ ለህፃናት ሲሆን ምን ይሆናል? ግልጽ ነው አላሳው የሚያመላክተው አንድ ሰው ደግሞ የሆነ ሰው ላይ አሁን ከስሮ ያው በቁጣ ወይ ከፍ ባለ ግልጽ የሚያናገር ከሆነ ይሄኛው ትክክለኛ የሆነ ተግባቦት ያመጣል አይደለም። ስለዚህ እናዳምጠው ሰው በተቀባዩ ምንድን ነው የሚያስበው? ይሄ ሰው እየተቆጣው እንደሆነ እንደሚያወድ ከዛም ጋር በሚወያዩበት ጊዜ ድምጽ የድምጽ ቃና ወይ ቶን ኦፍ ቮይስ ምን መምሰል አለበት? የድምጽ ቃና ምን ይሁን? ለስላሳ። ከፍታውስ በጣም ዝቅ ያለ ወይስ በጣም ከፍ ያለ? መካከለኛ ቢሆን እሺ የሚጠቀመው ቃላት ምን ይሁን? የተለመዱና ግልጽ የሆኑ ቃላቶች። አንዳንድ ጊዜ አማራጭ በተለይ የተማሩ ነው ብለን የምናስቡ ሰዎች እንግሊዝኛ ካልተናገርን የተናገርን አይመስልም ማለት አይ ተርጉም ያቀራቀለ ጊዜ በጣም ጀግና ጎበዝ የተማረ ይባል ይመስላል። ስለዚህ ለልጆች ግን አንደኛ የድምፁ ቃና ለስለስ ያለ ከፍተው በጣም ከፍ ያለ በጣም ተቀዘቀዘ። ስለዚህ ሞዴሬት የሆነ ወይም መካከለኛ የሆነ ቢሆን ይመረጣል ማለት ነው። እሺ እንግዲህ ለምን ለህፃናት ተለኛው ልጅ ከህፃናት ጋር ለመግባባት የሚረዱ ውጤታማ ቴክኒኮች ታዲያ ምንድን ናቸው? እነዚህ ቴክኒኮች አንድ ባንድ ናቸው። ከልጆች ጋር ውጤታማ ግንኙነት ለመፍጠር የመጀመሪያው እርምጃ በአካል ወደ እነሱ ደረጃ ዝቅ ብሎ አይን ላይ መታየት ዝቅ ብሎ ማለት አሁን ልጆቹ እንግዲህ በቁመታቸው በመጠናቸው ምን ያሻሉ
ይመስለኛል ግማሽ ነው። ስለዚህ እንደዚህ ተቀባብሮ ከመናገር ይልቅ ምን ማለት ምን ይገልጻል? ዝቅ ማለት አሁን ግን ዝቅ ማለት አላማው ነው። ዝቅ ስንል ምን ይገልጻል? ለልጆች ምን መልዕክት ይነግራል? አንደኛ እንደወደድናቸው ይረዳቸዋል። ሁለተኛ በእነሱ ላይ መሆናቸው እነሱና እኛ እኩል መሆናቸው ይረዳል እንጂ ተንቀባርሮ በነገራችን ላይ የሚንቀባረው ሰው ትምክህተኛ ነው፣ ኩራተኛ ነው፣ ጉድ። ለምሳሌ አንድ ዛፍ ውሰዱና ወይ ለምሳሌ አንድ የቡናን ዛፍ ውሰዱና ፍሬያማ የሆነው ዛፍ እንዲህ ወደ ላይ የሚንቀባረረው ወይ ዝቅ ነው የሚለው። ስለዚህ ውጤታማ ሰው ነው የሚያደርግ ነው ዝቅ ያለው እንጂ የተንቀባረረ አይደለም። እንግዲህ ዝቅ ማለት በቁመት አይደለም የሚቀርባል ማለት አይደለም። ራሱን ማለት ነው ከዚያ ሰው ጋር ምን ማለት እኩል ለማምጣት መሞከር። አሁን እኛ ከልጆቹ ለማነስ ፈልገን አይደለም፣ ስለ እኩል ለማምጣት መሞከር ነው ይችላል። ስለዚህ ስንናገር ልጆች ጋር በምንመጣበት ጊዜ በአካላችን ምን ማለት ወደ እነሱ ዝቅ ማለት አይናችን ይሳል ስለዚህ የሚመከረው ግን በአካል ዝቅ ማለት አይን ላይ በመታየት የልጆችን ፍቅርና አትኩሮት መሰብሰብ እንችላለን ነው። ይህ አካላዊ ቅርርብ ልጆች ፍርሃትና ጭንቀት እንዳይሰማቸው ከማድረጉ በላይ የመከበርና የመደመጥ ስሜት እንዲሰማቸው። ስለዚህ በአካል ዝቅ ማለት አይን መታየት ምንድን ነው? ፍርሃትና ጭንቀት እንዳይሰማቸው ከማድረጉ በላይ የመከበርና የመደመጥ ስሜት። በዚህ ዓለም ላይ እንደ መደመጥ ነገር ብሎ ነገር ሰዎች ብዙ ጊዜ የሚጣሉት ለምን ታውቃላችሁ? ይህን ገበያ ምን ያንጫቸዋል አሉ ምን ይባል በጣም ይፈልጉ አይደል? ሰዎች ብዙ ጊዜ መደመጥ በጣም ደስ ይላቸው። እኔ አሁን ለምሳሌ የካሜራ የሰራ ቆጥቋጥ የሰራ አይደል? የራሳችሁን ድምፅ ሰው ለምን ፎቶ የሚወዱ ራስ በጣም ወደ ደግሞ ድምፁ ደግሞ የሚለጥ ደግሞ ድምፃቸው የሚታዳምጥ ደግሞ ምን ያክል እንደሚናፍቅ አስባችኋል? ስለዚህ ሰዎች እንኳን አይደለም በሌላ ሰው ቀርቶ የራሳቸውን ድምፅ የራሳቸውን ምስል ማየት እጅግ ይናፍቃቸዋል። ልጆች የመረዳት አቅም ውስን በመሆኑ የልጆች የመረዳት አቅም ውስን በመሆኑ የምንጠቀማቸው ቃላትና አረፍተ ነገሮች ምን ማለባቸው